ግን እንደጠበቃቸው ሳይሆን እንዳልጠበቃቸው እንደሆኑ ስታስብ ትደክማል። አንድ ነገር ግን እንድታስብ ፈልጋል። እሱም ከሙታን የተነሳው የዳዊት ዘር የሆነው ሂስ ኪንግ ማለት እሱ ንጉሥ። የምንበረታው ባለስልጣን አይዞ ብሎን አይደለም፣ የሆነ ሰው ከገናችን ስላለ አይደለም፣ አምላካችንን ስለምናቀው ነው። እስሩ የእስራኤል ቅዱስ ይባላል። የነገስታት ንጉሥ የጌቶች ጌታ ነው። ብቻውን አምላክ ነው። አይጠፋም፣ አይታይም። ብዙ ፈተና፣ ብዙ መከራ፣ ብዙ ተግዳሮት ባለበት በዚህ ዘመን ከበፊት ይልቅ በእግዚአብሔር ጸጋ የምንበረታበት ዓመት ነው። አሜን ይባላል። አገልግሎታችንን አጠናክረን የምንቀጥልበት በጠላቶቻችንና በእኛ መካከል ትልቅ ባውንደሪ የሚሰመርበት ልዩነት በሕይወታችን የሚሆንበት ዓመት ነው። የጀመርነውን የድል ሩጫ ከበፊት ይልቅ በፍጥነትም በጉልበትም የምንሮጥበት ዓመታችን ነው። ከማን ጋር ፌሎሺፕ ማድረግ እንዳለባችሁ ባድ ኒውስ ከሚያወሩ ሰዎች ጋር ፌሎሺፕ ወዳጆቼ፣ ከመጥፎ ፌሎሺፕ ብቸኝነት ቢያንስ ብቻችሁን ሆናችሁ መዝሙር ትሰማላችሁ፣ መጽሐፍ ታጠናላችሁ። ከማይረባ ፌሎሺፕ ብቻ መሆን ይችላል። ከሚያወርዳችሁ ፌሎሺፕ ብቻ መሆን ይችላል። ሐዋርያው ጳውሎስ ለጢሞቴዎስ የጻፈለትን የሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 1 ላይ ያለውን ሐሳብ ነው። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። የክፍሉ አውድ የክፍሉ ሐሳብ የሚናገረው በመከራ ውስጥ ስለመበርታት፣ በመከራ ውስጥ ስለመጽናት ነው። ብርታት አካላዊ ሳይሆን መንፈሳዊ ነው። ወደፊት መቀጠል ካለብን መበርታት አለብን። እግዚአብሔር የሰጠንን ተስፋ መውረስ ካለብን መበርታት አለብን። በሕይወታችን ማየት የምንፈልገውን ነገር ማየት ካለብን መበርታት አለብን። ካልበረታን ወደ ሕይወታችን የሚመጡትን ተግዳሮቶች መቋቋም አንችልም። ካልበረታን ጥሪያችንን መፈጸም አንችልም። ካልበረታን በቀላሉ ዲስከሬጅ እንሆናለን። መጽሐፍ በርቱ ይላል፣ መጽሐፍ ጠንክሩ ይላል፣ መጽሐፍ ጎልምሱ ይላል፣ መጽሐፍ ጽኑ ብሎ ይናገራል። ወዳጆቼ እንደዚሁም በኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 ላይ በተረፈውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ብሎ ይናገራል። ያልተጠበቀ ያልተገመተ እንግዳ ነገር ወደ ሕይወታችሁ ሊመጣ ስለሚችል ክፉ ቀን ሲመጣ መቋቋም የሚችል የበረታ ብቻ ነው። ክርስትና የደካማዎች ሕይወት አይደለም። በሕይወታችን ያለው የእግዚአብሔር ጥሪ ብርታት ይፈልጋል፣ ጽናት ይፈልጋል፣ ጥንካሬ ይፈልጋል። 2017 ዓመተ ምህረት እንድንበረታ፣ እንድንጠነክር፣ እንድንጎለምስ፣ አቅማችን እንዲጨምር እግዚአብሔር ይፈልጋል። ብርታት የማድረግ አቅም ነው እና 3 የመጽሐፍ ቅዱስ ክፍሎችን ነግሬያችኋለሁ። ልጄ ሆይ እንግዲህ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ምክንያቱም በእጅግ ያለ ኃላፊነት አለ። ምክንያቱም ከኔ ጋር የጀመርከው የወንጌል ተጋድሎ አለ። ይህንን የጀመርከውን የወንጌል ተጋድሎ እግዚአብሔር እስካየው ልክ እስክታመጣው ጀምሮ ያቆም አይደለም የተሳካለት የጨረሰ ስለሆነ፣ ክብር ያለው ደግሞ በጅማሬ ውስጥ ሳይሆን በፍጻሜ ውስጥ ስለሆነ በጣም ብዙ እልህን የሚፈታተን የጀመርከውን ሩጫ እንድታቆም ሊያደርግ የሚፈልግ በጣም ብዙ እልህ አስጨራሽ ነገር ሊገጥም ይችላል እና በክርስቶስ ኢየሱስ ባለው ጸጋ በርታ። እግዚአብሔር አምላክ አማኞች እንዲበረቱ ይፈልጋል። ባለራዕዮች እንዲበረቱ ይፈልጋል። ወንዶች ሴቶች እንዲበረቱ ይፈልጋል። ምክንያቱም የጀመርነው የክብር ሩጫ የጀመርነው የድል መንገድ አለ። ይሄንን በክርስቶስ ኢየሱስ የጀመርነውን የድል መንገድ ከፍጻሜ እንድናደርስ እንድንበረታ እግዚአብሔር አምላካችን ይፈልጋል። ወዳጆቼ ቅድም እንደነገርኳችሁ ክርስትና የደካማዎች ሕይወት አለ። አንኤክስፔክትድ የሆኑ ነገሮች ወደ ሕይወታችን ሊመጡ ይችላሉ። በባለፉት ዘመናቶች ሩጫቸውን ጨርሰው እግዚአብሔርን ያከበሩ ያመሰገኑ ትልልቅ ውጤት ያመጡ ሰዎች የበረቱ ሰዎች ናቸው። ይህ የብርታት ዓመታችን ነው። ይህ ከበፊት ይልቅ የምንጠነክርበት ዓመታችን ነው። ይህ ግንባራችን እንደ ቡላት ድንጋይ የሚጠነክርበት ዓመት ነው። ይህ ግዛታችን የሚሰፋበት ዓመት ነው። ይህ ላንወድቅ የምንቆምበት ዓመት ነው። ይህ ወደ ኋላ ላንን ወደፊት የምንሄድበት ዓመታችን ነው። ይህ የሰቀልናቸውን በገናዎች የምናወርድበት ዓመታችን ነው። ይሄ የመጨረሻው ሃየር ፎርም ኦፍ የመጨረሻው ለጠላቶቻችን ያለን ቋንቋ ንግግራችን ብርታታችን ስለሆነ ብዙ ፈተና፣ ብዙ መከራ፣ ብዙ ተግዳሮት ባለበት በዚህ ዘመን ከበፊት ይልቅ በእግዚአብሔር ጸጋ የምንበረታበት ዓመት ነው። አሜን ይባላል። አገልግሎታችንን አጠናክረን የምንቀጥልበት በጠላቶቻችንና በእኛ መካከል ትልቅ ባውንደሪ
የሚሰመርበት ልዩነት በሕይወታችን የሚሆንበት ዓመት ነው። የጀመርነውን የድል ሩጫ ከበፊት ይልቅ በፍጥነትም በጉልበትም የምንሮጥበት ዓመታችን ነው። ወዳጆቼ የብርታት ዓመት ነው ብዬ ስላችሁ ይኸውላችሁ ብርታት የማድረግ አቅም ነው። ለማፍቀር ብርታት ያስፈልጋል። ለማገልገል ብርታት ያስፈልጋል። ለመገልገል ብርታት ያስፈልጋል። በትዳራችሁ ብርታት፣ በስራችሁ ብርታት፣ በቤተሰባችሁ ብርታት። በጣም ብዙ ልባችሁን የሚያወርድ የሚያዝላችሁ ሕይወት እንዲሰለቻችሁ የሚያደርጋችሁ በተለያየ ነገር የደከማችሁ ሰዎች ጠላቶቻችሁ አሁን እየጠበቁ ነው። አሁን ከሰሞኑ ያቆማሉ፣ በቃ ካሁን በኋላ ይታክታሉ ብለው እየጠበቁ ያላችሁ ሰዎች አልሰማህም ወይ? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ብርታትን ይሰጣል። መጽሐፍ ሲናገር እንደዚህ ላይ እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ አይደክሙም፣ አይታክቱም ይላል። ከዚህ በኋላ ላትወርዱ የምትወጡበት ዓመት፣ ላታጡ ድጋሚ የምታገኙበት ዓመት፣ ድጋሚ ላታለቅሱ የምትስቁበት ዓመት ነው። አሁን ያቆማሉ፣ ይወድቃሉ፣ ይሰናከላሉ ብለው የሚጠብቁ ይስሙ። እግዚአብሔር አምላክ ብርታታችን ነው። በእግዚአብሔር ባለው ጸጋ የምንበረታበት ዓመት ነው። ይሄ ብርታት አካላዊ ብርታት አይደለም። ይሄ ብርታት መንፈሳዊ ብርታት። ይሄ ብርታት በእንጀራና በሽሮ የሚመጣ ብርታት አይደለም። እኛ ጆንያ አይደለንም በተጋቢኖና በእህል የምንቆመው። አምላኩን የሚያቅዝብ ይበረታል። አምላኩ እንደማይጥል የሚያቅዝብ ይበረታል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። የምንበረታው ባለስልጣን አይዞ ብሎን አይደለም። የሆነ ሰው ከጎናችን ስላለ አይደለም። አምላካችንን ስለምናቀው ነው። እስሩ የእስራኤል ቅዱስ ይባላል። የነገስታት ንጉሥ የጌቶች ጌታ ነው። ብቻውን አምላክ ነው። አይጠፋም፣ አይታይም። ይህን መልእክቴን የምትከታተሉ ይህ የብርታት ዓመታችን ነው። ይህ በጠላቶቻችን አናት ላይ የምንቆምበት ዓመታችን ነው። ይህ የተወሰዱብንን ግዛት መልሰን የምንነጥቀበት ዓመታችን ነው። ይህ የተወሰደብንን ከፍታ መልሰን የምንነጥቀበት ዓመታችን፣ ምርኳችን የሚመለስበት ዓመት ነው። ጠላቶቻችን ድባቅ የሚመቱበት ዓመት ነው። አይኖቻችሁ ተከፍቶ ጠላቶቻችሁ ስር እየማሱ ቅጠል እየበጠሱ በመቃብር አፈር እየደገሙ በዶሮ አንጀት በምናምን እየደገመ ያለ ክፉ አጋንንት ይስማ። መጽሐፍ ሲናገር እንደዚህ ይላል፣ በሳኦል ቤትና በዳዊት ቤት መካከል ለረጅም ዘመን ሰልፍ ሆነ ይላል። የሳኦል ቤት እየደከመ የዳዊት ቤት እየበረታ ሄዳል። ደጋፊ ያለው የታክስ አቅም ያለው ወታደሮች ያሉት እየደከመ አንድ እረኛ እየበረታ ሄደ ይላል። በጌታ በኢየሱስ ስም የእናንተ ቤት እየበረታ ይሄዳል። አገልግሎታችሁ እየበረታ ይሄዳል። ራእያችሁ እየበረታ ይሄዳል። ሩጫችሁ እየበረታ ይሄዳል። መጽሐፍ ሲናገር እንደዚህ ይላል ወዳጆች፣ የኤማውስ መንገደኞች ይሄዱ ሳለ ጌታ ኢየሱስ ክርስቶስ ተገልጦላቸው እንደነበረ እነሱ አላወቁም፣ እናንተ ግን ታውቃላችሁ። እና አንድ ነገር አሉ። ምንድነው የምታወሩት ነገር አላቸው። አንተ አልሰማህም ወይ? አዲስ ሰው ነው ወይ? አዲስ ነው አልሰማህም ወይ? በኢየሩሳሌም የሆነውን ነገር አታውቅም ወይ? የተከሰተው ነገር አታውቅም? ምንድነው የሆነው? እና ተናገሩ እንደዚህ። በቃልም በስራም ብርቱ ነብይ ነበር። ብርታት የኢየሱስ ካራክተር። በዚህ ዓመት እንደዚህ ይሆናል። በቃልም በስራም ብርቱ ትሆናላችሁ። ይሄ ዓመት በቃልም በስራም የምበረታበት ዓመት ነው የሚል ሰው አሜን ይባል። የተገደለው ደካማ እንዳይመስል፣ የተገደለው ሰነፍ እንዳይመስል፣ የተገደለው ዝም ብሎ አቅመ ቢስ እንዳይመስል። ብርቱ ነው። በቃል ብርቱ ነው። በስራ ብርቱ ነው። በስራ አድርጎ አሳይቷል። በቃሉ እንደ ባለስልጣን መጽሐፉን ይተረትረው ነበር። ደግሞ ለብዙ ሰዎች ብርሃን ነበር። በቃልም በስራም ብርቱ የሚያደርግ መንፈስ በእናንተ ላይ ይሆናል። እግዚአብሔር ምስክሬ ነው። ከዚህ ቀን ጀምሮ ቃላችሁ እንደ ባለስልጣን ይሆናል። የተራ ሰው ቃል አይሆንም በኢየሱስም። በቃልም በስራም ብርቱ ነብይ ነው። ችግሩ አንተን ካደረገህ ነገር በላይ አንተ ችግሩን የምታደርገው ነገር ማለት ነው ብዬ አስተምሬያለሁ። ብርታት ያለ ደጋፊ ያለ ቲፎዞ የሚኖር ህይወት ማለት ነው። ብርታት ከጊዜ ውጭ ማለት ነው። ብርታት ከቦታ ውጭ ማለት ነው። ብርታት ወደፊት ተመልካች ነው። ወደኋላ የሚባል ብርታት የለም። አሁን ዋናው ጉዳይ በዚህ ቀን የምንካፈለው የሚቀጥለው ዓመታችን የብርታት ዓመት ነው። በቃልም በስራ የምንበረታበት ዓመታችን ነው። ይሄን መንፈስ በጌታ በኢየሱስ ዛሬ ማታ ትካፈላላችሁ። በዝማሬ ትበረታላችሁ፣ በጸሎት ትበረታላችሁ፣ በትንቢት ትበረታላችሁ፣ በትምህርት ትበረታላችሁ፣ በቢዝነስ ትበረታላችሁ፣ በጌታ በኢየሱስም ትበረታላችሁ። እንድንበረታ ሶስት ነገር ያስፈልጋል። ሐዋርያ ጳውሎስ ለጢሞቴዎስ ምንድነው ያለው? እንግዲህ ያሳለው ልጄ ሆይ በጌታ ባለው ጸጋ በርታ አለውና እንዲበረታ አንድ መሰረታዊ ቁልፍ ነገር ይሰጠዋል ለጢሞቴዎስ። የሚሰጠው ምንድነው? በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 8 ላይ ያለውን ሐሳብ። ምዕራፍ 2 ቁጥር 8 እንደዚህ ነው፣ በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። በፈተና ውስጥ ስታልፍ አሁን ይሄን ወንጌል እየሰበኩልህ ነው። በዚህ ወንጌል ምክንያት የደረሰብኝ እስራት አለ፣ እሱን እነግርሃለሁ። ይሄ ወንጌል የሚያመጣው ጭብጨባ ብቻ ሳይሆን ተቃውሞ ነው። ይሄ ወንጌል ስደት፣ ይሄ ወንጌል ብዙ ተግዳሮት ያመጣል እና አሁን በዚህ መከራና በዚህ በምታልፍበት አፔንዳው በማዕበል ውስጥ በወጀቡ ስታል ያልጠበካቸው ነገሮች ወደ አንተ ሲመጡ ልብ እንዳይወርድ የጀመርከው ሩጫ እንዳታቆም አስብ። አንድ ነገር እሱንም ከሙታን የተነሳው የዳዊት ዘር የሆነውን አስብ። ምክንያቱም ይሄን ስታስብ አንድ ነገር ትዝ ይላል።
ይላል። ምን እሱን በሞት ላይ ስልጣን እንዳለ፣ በሰይጣን ላይ ስልጣን እንዳለ፣ በኃጢአት ላይ ስልጣን እንዳለ የምትበረታው ጌታን ስታስብ፣ ሁኔታን ስታስብ፣ ሰዎችን ስታስብ፣ ፊታቸውን እንደቀየሩብህ ነገሮች እንደጠበቃቸው ሳይሆን እንዳልጠበቃቸው እንደሆኑ ስታስብ ትደክማል። አንድ ነገር ግን እንድታስብ ፈልጋል። እሱም ከሙታን የተነሳው የዳዊት ዘር የሆነው ሂስ ኪንግ ማለት እሱ ንጉሥ። በጣም ብዙ ባድ ኒውሶች በዚህ ምድር ላይ ስላሉ ልባችሁን የሚያወርዱ የሚያዝኑ፣ የጀመራችሁትን ሩጫ እንዳትጨርሱ የሚያደናቅፏችሁ፣ ወደ ኋላ የሚጎትቷችሁ ብዙ ስለሆኑ ሊመጣባችሁ ያለ ተግዳሮት ሊኖር ስለሚችል እሱ ተግዳሮት ደግሞ ያልጠበቃችሁት ሊሆን ስለሚችል እንደዚህ ይለዋል ጳውሎስ በወንጌል እንደምሰብከው ከሙታን የተነሳው ከዳዊትም ዘር የሆነውን ኢየሱስ ክርስቶስን አስብ። ጌታን ስታስበው ኃይል ትሞላ። ደግሞ የምታስበው የተገረፈውን የተወጋውን መስቀል ላይ የተንጠለጠለውን ብቻ እንዳይመስል ከሞት እንደተነሳ የዳዊት ዘር እንደሆነ። አሁን አንዳንድ ሰዎች በጣም እንድታስብ የሚፈልጉት ጎልጎታን ነው፣ ቀራንዮን ነው፣ መስቀሉ ነው። ጥሩ ነው። የኛ ጌታ የሞተ ብቻ አይደለም የተነሳ፣ ሞትን ድል ያደረገ ጌታ። የምታሸንፍበትን አንድ ቁልፍ ሚስጥር ሐዋርያ ጳውሎስ ለጢሞቴዎስ ይሰጠዋል። እንደዚህ ይለዋል፣ ስለ ክርስቶስ ኢየሱስ አስብ። ደግሞ የምታስበው ከሞት እንደተነሳ፣ የምታስበው የዳዊት ዘር እንደሆነ ሂዝ ኪንግ ንጉሥ። ዳዊት ደግሞ የእስራኤል ብቻ ነበር። ይሄኛው ግን የዓለም ሁሉ ንጉሥ፣ ብቻውን አምላክ ነው። የማይጠፋ ነው፣ የማይታይ የዘመናት ንጉሥ። ይሄንኑ ሐሳብ ጳውሎስ ለጢሞቴዎስ ጽፎለታል። ብቻውን አምላክ ለሚሆን ለማይጠፋ ለማይታይ ለዘመናት ንጉሥ ክብርና ምስጋና ይሁን ብሎ። ስለ ፖለቲካ ስታስብ ልብ ይደክማል። ስለ ኑሮ፣ ስለ ሕይወት፣ ስለ ጤና ስታስብ ትዝላለህ። ስለ ኢየሱስ አስብ። ጌታዬ ሞትን አሸንፎታል። ስለዚህ አሁን አንተ ሞትን ያሸነፈ ሞትን ድል ያደረገ ንጉሥ እያመለክ እየተከተል በሁኔታዎች ተፍገምግመ የምትወርቅበት ምክንያት የለም። ይኸውልህ ብርታት የሚጀምረው ከአስተሳሰብ ከሐሳብ ነው። ሰው በሐሳቡ ከደከመ በሕይወቱ ይደክማል። ሰው በሐሳቡ ከደከመ በሕይወቱ ይወድቃል። የትኛው ብርታት የሚጀምረው ከሐሳብ። የሚያበረታው ሐሳብ ደግሞ ስለ ሁኔታ፣ ስለ አካባቢ፣ ስለ ዕድሜ፣ ስለ ኢኮኖሚ፣ ስለ ፖለቲካ ማሰብ አይደለም። ሰው ስለሚል ነገር ማሰብ አይደለም። ስለ ኢየሱስ ማሰብ ያበረታል። ሰው ስለ ኢየሱስ አስቦ ሊደክም አይችልም። ሰው ስለ ኢየሱስ አስቦ ገመድ ሊገዛ አይችልም። ሰው ስለ ኢየሱስ አስቦ መርዝ ሊጠጣ አይችልም። ሰው ስለ ኢየሱስ አስቦ ሀገር ሊለቅ አይችልም። ሰው ስለ ኢየሱስ አስቦ ደካማ ሊሆን አይችልም። አስብ የተባልከው ስለ ሁኔታ አይደለም። አስብ የተባልከው ስለ ሰዎች፣ ስለ አካባቢ፣ ስለ ዕድሜ፣ ስለ ኢኮኖሚ አይደለም። አስብ የተባልከው አሁን ስለ ጌታ። ልጄ ሆይ እንግዲያውስ በጌታ ባለው ጸጋ በርታ። ደግሞ እንድትበረታ በወንጌል እንደሰበኩ የመጀመሪያ ልትበረቱ የምትችሉት ሐሳባችሁን ስትጠብቁ ብቻ። ኪፕ ዩር ማይንድ፣ አእምሯችሁን ጠብቁ፣ ሐሳባችሁን ጠብቁ፣ ማይንዳችሁን ጠብቁ። የምትጠብቁት ደግሞ በምታስቡት። አስብ የተባልከው ስለ ኢየሱስ ነው። ከኢየሱስም ከሞት እንደተነሳ የዳዊት ዘር ሞትን አሸንፏል፣ በሽታን አሸንፏል፣ ሲኦልን አሸንፏል፣ ሰይጣንን አሸንፎታል፣ አጋንንትን አሸንፎታል። ስለዚህ ይሄን አስበህ ወጥተህ ተሸናፊ ሆነ ልትገባ አትችልም። ስትወጣ እያሰብክ የምትወጣው አሸናፊውን ጌታ ነው እና አንተ ስትወጣ አሸናፊውን ጌታ አስበህ ወጥተህ ተሸናፊ ሆነ ልትገባ አትችልም። ዛሬ በጌታ በኢየሱስ ባርካችኋለሁ። በስራችሁ አሸናፊ ትሆናላችሁ። ሁለተኛ ትሁት ልብ። እንድትበረቱ ከፈለጋችሁ ትሁት ልብ ይኖራችሁ። አሁን የሚያበረታን ጸጋ አሁን ዝም ብለህ አትበረታም። ብራዘር ዳምፔል ስለማንሳት አይደለም ማወራለህ። አሁን ማወራለህ ከእንጀራ ስለሚመጣ ብርታት አለ። ስፒሪት ስለሆነ ብርታት። ስፒሪት የሆነው ብርታት ደግሞ ይገርምሃል፣ ሰው ዕድሜው ሲጨምር ኃይሉ ይጨምራል። የሥጋ የሆነው ብርታት ሰው ዕድሜው ሲጨምር ይቀንሳል። የመንፈስ የሆነው ብርታት ግን ሰው ዕድሜው ሲጨምር ይጨምራል። ቅድም ነግሬያቸዋል። የኤማውስ መንገደኞች ስለ ጌታ ምን አሉ? እርሷን በቃልም በስራም ብርቱ ነቢይ ነበር። ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 11 ቁጥር 28 ላይ ምን አለ? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና። ጌታ በቃልም በስራም ብርቱ ነቢይ ነበረ። ብርታት አግሬሲቭነስ አይደለም። ብርታት ኦፌንሲቭ መሆን አይደለም። ብርታት ትሁት መሆን ነው። የብርታት ዓመታችን ነው ብለን ስንል ከበፊት ይልቅ በጣም ቬሪ ሃምብል የምንሆንበት፣ ዝቅ የምንልበት። ምክንያቱም የሚበረቱ ሰዎች ልባቸው ትሁት የሆኑ ሰዎች ናቸው። መጽሐፍ እንደሚናገር ደጋግሜ እንደነገርኳቸው የኤማውስ መንገደኞች እርሷ በቃልም በስራ ብርቱ ነቢይ ነበራ። ጌታ ደግሞ ስለ ራሱ ሲናገር እንደዚህ ያለ፣ እኔ በልቤ የዋህ ትሁትም ነኝ። ሰው በልቡ ትሁት ከሆነ በህይወቱ ብርቱ ይሆናል። አእምሮና ልብህ የብርታት ሴንተር ናቸው። በፍጹም የትዕቢት ሐሳብ፣ የእብሪት ሐሳብ ያለው ሰው አይበረታም። ይሄ ዓመት ከመቼውም ጊዜ በላይ አይምሮአችንና ልባችንን የምንጠብቅበት ዓመታችን። ለምን ታያላችሁ? እግዚአብሔር አምላክ በብዙ ምርኮ በብዙ መንገድ ነገራችንን የሚያሰፋበት ይሄው አንድ
the power of resurrection የትንሣኤው ኃይል በዚህ ቤት ላይ በክብር የሚገለጥበት ዓመት። አሁን ጌታ ጸጋ ሊሰጣችሁ ይሄን ጸጋ ደግሞ የሚሰጠው ይገርማል። አሁን ብርታት ከመጣ ይምጣ ይባል። ያንተን የልብ ሴታፕ ይፈልጋል፣ አቀማመጥ ይፈልጋል። አንተን አቀማመጥን ማስተካከል ያለብህ። እንግዲያውስ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ። የምትበረታው በጸጋ ከሆነ ይሄ ጸጋ ከየትም አይመጣም። ይሄ ጸጋ ለትሑታን የሚሰጥ ጸጋ። ሶስተኛው ህብረታችሁን ጠብቁ። አሶሺየት የምታረጉትን አሶሲዬሽናችሁን ጠብቁ። ብርቱ መሆን ከፈለጋችሁ፣ ብርቱ መሆን ካለባችሁ ህብረት ማድረግ አለባችሁ። መጽሐፍ እንደሚናገር ከጠቢብ ጋር የሚሄድ ጠቢብ ይሆናል። ስፒሪቹዋሊ ፊዚካሊ ዳውን ከሆኑ ሰዎች ራሳችሁን ጠብቁ። መበርታት የምትፈልጉ ከሆነ ብርታት አንድም ያሳባችሁ፣ ሁለትም የልባችሁ፣ ሶስትም የአሶሲዬሽን የህብረታችሁ ውጤት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 13 ላይ እናወጣለን። ሐዋርያት ሥራ መጽሐፍ ምዕራፍ 4 እንደዚህ ይላል። ቁጥር 13 እንደዚህ ያነባል። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስ ጋር እንደነበሩ አወቋቸው። ይሄንን ንግግር፣ ይሄንን ቦልድነስ፣ ይሄን ድፍረት ሰው ከአሶሲዬሽን ከህብረት ከኢየሱስ ጋር ስለነበሩ እንደሆነ አዲሱ ትርጉም ሲናገር የሚገርም ነው። ያውቋቸዋል። ያልተማሩ እንደሆኑ አሳጥናች እንደሆኑ ያውቋቸዋል። ግን በማያውቁት በቨርሽን የመጡት ሰዎቹ እንዴት ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍትንም የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከዛስ ከኢየሱስ ጋር እንደነበሩ። ቦልድነስ ከህብረት ነው። አሶሺየት ከምታረጉበት፣ አውቶሪቲ ከፌሎሺፕ ነው የምታገኙት። ብርታት እናንተ ህብረት ከምታደርጉት ነገር ኢምፓርት የምታደርጉት ነገር ነው። ከኢየሱስ ጋር እንደነበሩ አስተዋሉ። ይሄን አይነት ድፍረት፣ ይሄን አይነት ንግግር አንድ አሳ አጥማጅ ከየትም ሊያመጣው አይችል። በቃ እነዚህን ያልተማሩ መሃይማን ሰዎች ደፋር ያደረጋቸው ውሏቸው። እነሱ ደግሞ ይውሉ የነበሩት ከኢየሱስ ጋር። እሱ ደግሞ ሲያስተምር እንደ ባለስልጣን ያስተምር ነበር። ሲያስተምር ቦልድ ነበር። እግዚአብሔር በኔ አልፎ ነግሯችሁ በዚህ ሰምታችሁ በዚህ የምታፈሱ ሰዎች አምሶሪ ምንም ልረዳችሁ አልችልም። እየነገርኳችሁ ነው። ብርታት አንድም ሐሳብ፣ ሁለትም ልብ፣ ሶስትም ፌሎሺፕ። ከማን ጋር ፌሎሺፕ ማድረግ እንዳለባችሁ ወቁ። ባድ ኒውስ ከሚያወሩ ሰዎች ጋር ፌሎሺፕ አታድርጉ ወዳጆቼ። ከመጥፎ ፌሎሺፕ ብቸኝነት ይሻላል። ቢያንስ ብቻችሁን ሆናችሁ መዝሙር ትሰማላችሁ፣ መጽሐፍ ታጠናላችሁ። ከማይረባ ፌሎሺፕ ብቻ መሆን ይሻላል። ከሚያወርዳችሁ ፌሎሺፕ ብቻ መሆን ይሻላል። እግዚአብሔር ሶስት ነገር ተናገረኝ። አንደኛ ሐሳብን፣ ሁለተኛ ልብን፣ ሶስተኛ ፌሎሺፕን መጠበቅ። ይሄ የምጠብቅበት ዓመት። ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 23 እንደዚህ ይላል። ተፈተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። ለሚቴሉ አሁን ጴጥሮስና ዮሐንስ ተፈቱ። ከተፈቱ በኋላ የመጡት ወደ ወገኖቻቸው ከማን ጋር ህብረት ማድረግ እንዳለባቸው ያውቃሉ። ጴጥሮስና ዮሐንስ ሲፈቱ ሐኪም ቤት አይደለም የሄዱት። ጴጥሮስና ዮሐንስ ሲፈቱ ሻይ ቤት አይደለም የሄዱት። ወደ ወገኖቻቸው ነው የመጡት። ለምን? አሶሲዬሽን፣ ህብረት፣ ፌሎሺፕ የብርታት ምንጭ እንደሆነ የምታውቁት እንደዚህ ይላል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ። ህብረት ማድረግ ያለብህ ከሚጸልይ ካህን። ከዛስ ከተጻፈው ማንበብ ጀመሩ። ከተጻፈው ማውራት ጀመሩ። የብርታት ዓመታችን ነው። የምትበረታው ደግሞ አንድም በሐሳብ፣ ሁለትም በልብ፣ ሶስትም በህብረት ነው። ህብረት የምታደርገውን ቢኬርፉል። ወርዶ ከሚያወርድ፣ ቆሞ ከሚያቆም፣ ተንሸራቶ ከሚያንሸራት ጋር ህብረት እያደረግ መተህ ቁልጭ አትበል። የትኛውንም የህይወትን ሪፖርት ሰምቶ ወደ እግዚአብሔር ወደሚያቀርብ ህብረት ነው። አንተ ወደዛ ነው ኮላብሬት፣ ወደዛ ነው ፌሎሺፕ ማድረግ ያለ። አሁን የማኪያቶ ጓደኛ አቁም። የወሬ ጓደኛ፣ የሐሜት ጓደኛ፣ የባድ ኒውስ ሱስ ያለባቸው ሰዎች አሉ። ባድ ኒውስ በቃ ዝም ብለው ሲያወሩ እንደ ጠመንጃ ካፋቸው ደግም አይወጡ። ወሬ ብቻ፣ አሉባልታ ብቻ፣ ውድቀት ብቻ ከሚያወሩ ሰዎች ተለይ። መበርታት የምትፈልግ ከሆነ ልብ እንዲጠነክር የምትፈልግ ከሆነ ሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 11 ላይ ጴጥሮስ ከስር እንደተፈታ ጴጥሮስም በተረጋጋ ጊዜ አይደል ወዴት ሄደ ነው? ወደ ማርቆስ ቤት ሄደ። ተረጋጋ ብራዘር። መበርታት የምትፈልግ ከሆነ ተረጋጋ። ከዛስ ወደ እነ ማርቆስ ቤት ምንድን ያለው? ወሬ አይደል፣ ሐሜት አይደል፣ ጸሎት። በጣም ብዙ ሰው ጉልበቱ ተወስዷል፣ ጉልበቱ ርዷል፣ መኖር ደክሞታል፣ መኖር ሰልችቶታል። ብራዘር እጅህን የሚያነሳ ከፍ የሚያደርግልህ ሰው ያስፈልጋል። የሙሴን እጅ ደግፉ እንደነበር እጅህን ከፍ ከሚያደርጉ ሰዎች ጋር ነው ፌሎሺፕ ማድረግ ያለው። ልብህን ከሚያወርዱ ሰዎች ጋር አይደለም ፌሎሺፕ ማድረግ ያለው። ልብህን ከፍ፣ ራእይን ከፍ፣ እይታን ከፍ ከሚያደርጉ ሰዎች ጋር ነው ፌሎሺፕ ማድረግ ያለው። መበርታት ሶስት ነገር ይፈልጋል። አንድ ማይንድ፣ ሁለት ልብ፣ ሶስት ፌሎሺፕ ህብረት ይፈልጋል። ለምሳሌ ስትወድቅ እኔም ወድቄ ነበር፣ አይዞ ትነሳለህ፣ በርታ፣ ነገሩ ይስተካከላል፣ አይዞ እንጸልያለን፣ አይዞ እግዚአብሔር ይረዳናል። ምን ባክህ በዚህ ዘመን እኮ ሚል ሰው ጋር ፌሎሺፕ ማድረግ የለም። ፌሎሺፕ የብርታት ሶርስ። እኔ አሁን አንዳንድ ሰዎች ሳገኛቸው ልቤ ይበረታል።
ሚሴጃቸው ራሱ ሲገባ ይገርማል። ባድ ኒውስ አለ፣ ጉድ ኒውስ። ቢቢሲ፣ ሲኤንኤን፣ አልጄዚራ ምናምን የማህበራዊ ሚዲያ ምናምን በአብዛኛው ልብ የሚያወርድ ዜና ነው ያላቸው። አንፍሬንድ አርጋቸው፣ ጉድ ኒውስ የሌላቸው፣ ልባችሁን የሚያበረታ ክንዳችሁን ከፍ የሚያደርግ ነገር የሌላቸው ሰዎች የቤት ኪራይ አይከፍሉላችሁም። አንፍሬንድ አርጓቸው፣ አንፎሎ አርጓቸው። መበርታት ከፈለጋችሁ፣ መጠንከር ከፈለጋችሁ አርጓቸው። ኢንፑት ካለ አውትፑት ስለ ወዳጆቼ፣ አንዳንዱ ከምትሰሙት ተጠበቁ አለ መጽሐፍ። ባለመስማት ብርታትን ኪፕ ማድረግ ትችላል። ጦር ከፈታ ወሬ ፈታው ይበልጣል። ወሬ ፈታው ይበልጣል። እኔ 3 ነገር የብርታት ምንጭ ናቸው። አንደኛ ስለ ክርስቶስ አስቡ። ሁለተኛ ትሁት ልብ ይኖራችሁ፣ ልባችሁን ኪፕ። የጸጋ መንገድ ነው እሱ። ሶስተኛ ፌሎሺፓችሁን ኪፕ።